ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ ክፍል 8 የአማርኛ ቃላት ምስረታ ይሆናል። ዛሬ እዚህ ጋር የምታዩቸው እነዚህን የበ እና ቤተሰቦቿን መሰረት አድርገን በእያንዳንዳቸው ሶስት ቃላቶችን እንመማራለን ማለት ነው። አሁን መጀመሪያ ከበ ጀምረን እስከ ቦ ያሉ ፊደላቶችን በደንብ አድርጌ አንዴ አነብላችኋለሁ። እነዚህን ካነበብን በኋላ ደግሞ እነዚህ በእያንዳንዳቸው በቡና እስከ መጨረሻው ባሉት መነሻ እያደረግን ሶስት ቃላቶችን አነብላችኋለሁ ማለት ነው። በተለይ ጀማሪ ከሆናችሁ ይህን ቪዲዮ ቀስ አድርጌ በደንብ አድርጌ ቃላቶች ስለማነብላችሁ በተከታተሉ ብዙ ነገር ትጠቀሙበታላችሁ ብዬ አስባለሁ። አሁን ቀጥታ ወደ ትምህርቱ እንገባለን። እሺ፣ አሁን መጀመሪያ እነዚህ ፊደላቶችን እናንብብ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። አንዴ ከመጨረሻው ልጀምርላችሁ። ቦ፣ ብ፣ ቤ፣ ባ፣ ቢ፣ ቡ፣ በ። እሺ፣ አሁን መጀመሪያ በን መነሻ እያደረጉ የተመሰረቱትን እነዚህን ቃላቶች እናነባለን። ሶስቶችን ከመጀመሪያው ስንጀምር በ፣ ረ፣ ከ፣ ት። አሁን እነዚህ ስንት ፊደል ናቸው? 4 ፊደላቶች ናቸው። በ ማለት ይቺ መነሻ ያልኳችሁ የመጀመሪያ ፊደል ነች። ረ የመጀመሪያ ፊደል ነች። ከ የመጀመሪያ ፊደል እና ት ማለት ደግሞ የተ ቤተሰብ ስድስተኛ። ተ ውስጥ ስድስተኛ የምናገኛት ፊደል ት ትባላለች። ት። ስለዚህ ይህን ስናነበው አማርኛ ስተነቡ ከዚህ ከግራ ጀምራችሁ ወደ ቀኝ ከዚህኛው ዳር ነው የሚጀምር ወደዚህ እንደዚህ ነው የሚካሄደው። ሶ ይሄ ምን ይላል? በረከት ይላል። እሺ፣ ቀጣዩ ደግሞ ከዚህ ጋር በ፣ ገ፣ ና። እሺ፣ 3 ፊደል በ የመጀመሪያ ነች። ገ የመጀመሪያ እና ና ማለት ደግሞ የነ ቤተሰብ አራተኛ ፊደል። ነ፣ ኑ፣ ኒ፣ ና ስንል አራተኛዋ ና ይች ነች። ስለዚህ ምን ይላል? በገና ይላል። እሺ፣ ከዚህ ጋር በ፣ ደ፣ ለ፣ ኛ 4 ፊደል በ የመጀመሪያ ፊደል ነች። ደ የመጀመሪያ፣ ለ የመጀመሪያ። አሁን ለየት የምትል ማነች? ኛ ነች። ኛ ደግሞ ከኘ ቤተሰብ አራተኛ ላይ የምናገኛት ፊደል ነች። ኘ፣ ኙ፣ ኒ፣ ኛ ስንል አራተኛ ኛ ነች። ሶ ይሄ ምን ይላል? በደለኛ ይላል። በጣም አሪፍ። አሁን ደግሞ ወደ ሁለተኛዋ ስንመጣ በ ተብላ ማነች? ቡ ነች። ጎኗ ላይ ቅጥል በእንጽፋችሁ ጎኗ ቅጥል ደግሞ ቡ ነች። ቡ። እሺ፣ ከዚህ ጋር ምን ይላል? ቡ ና ነግራችኋለሁ። እዚህ ጋር የነ ቤተሰብ ስንተኛ ነች? እቺ አራተኛ። እቺ ሁለተኛ የበ ቤተሰብ ነች። ቡ። ስለዚህ ስናነበው ከቡ ጀምረን እንደዚህ ስንል ምን ይላል? ቡና። ከዚህ ጋር ቡ፣ ፌ፣ ቡፌ። ፌ ማለት የፈ ቤተሰብ አምስተኛ ፊደል ቡፌ። ቡ፣ ድ፣ ን፣ ቡድን። ቡ ሁለተኛ የበ ቤተሰብ እንዳልኳችሁ፣ ድ ስድስተኛ የደ ቤተሰብ እና ን ደግሞ ስድስተኛ የነ ቤተሰብ በአንድ ላይ ቡድን። እሺ፣ ሶስተኛ ደግሞ በቡ ቢ። እቺ ማነች? ቢ እግሯ ጠማማ ቢ። ቢሮ። ሮ ማለት ሰባተኛ የረ ቤተሰብ ቢሮ። ቢ፣ ኒ፣ ያ፣ ም ቢኒያም። ቢ ሶስተኛ የበ ቤተሰብ፣ ኒ ሶስተኛ የነ ቤተሰብ፣ ያ ደግሞ አራተኛ የየ ቤተሰብ እና ም ስድስተኛ የመ ቤተሰብ ነው። በአንድ ላይ ቢኒያም ይላል። እሺ፣ ከዚህ ጋር ቢሊዮን ቢሊዮን
ቢ የበቤተሰብ ሶስተኛ፣ ል የለቤተሰብ ሶስተኛ፣ ዮ ማለት የቤተሰብ ሰባተኛ እና ን ደግሞ የነቤተሰብ ስድስተኛ ሆኖ በአንድ ላይ ቢሊዮን ቢሊዮን። ስለዚህ ቢሮ፣ ቢኒያም እና ቢሊዮን የሚል ደግሞ ቢን እየተጠቀምነ መስርተናል ማለት ነው። ወደ አራተኛው ስንመጣ ደግሞ እቺ ደግሞ ባ ነች። በቤተሰብ አራተኛው ባ ማለት የመጀመሪያ እግሯ ያጠረ ባ። እሺ ባ ን ክ ባንክ ባንክ። የበቤተሰብ አራተኛ ባ፣ የነቤተሰብ ስድስተኛ ን እና የከቤተሰብ ስድስተኛ ክ ባንክ። ባ ህ ል ባህል ባህል። ህ ማለት የቤተሰብ ስድስተኛ እና ል ደግሞ የለቤተሰብ ስድስተኛ ባህል። ባ ለ ቤት ባለቤት ባለቤት። ባ የበቤተሰብ አራተኛ፣ ለ የመጀመሪያ፣ ቤ የበቤተሰብ አምስተኛ እና ት ደግሞ የተቤተሰብ ስድስተኛ በአንድ ላይ ባለቤት ባለቤት ይላል። እሺ እቺ ደግሞ አምስተኛዋ የበቤተሰብ ማነች? ቤ ነች። ቤ ከዚህ ጋር ምን ይላል? ቤት ቤት ቤት። ት የተቤተሰብ ስድስተኛ ቤት። ቤቲ ቤቲ ቲ የተቤተሰብ ሶስተኛ። ቤዛዊት ቤዛዊት ቤዛዊት። ዛ የዘቤተሰብ አራተኛ፣ ዊ የወቤተሰብ ሶስተኛ፣ ት የተቤተሰብ ስድስተኛ በአንድ ላይ ቤዛዊት ቤዛዊት። እሺ እቺ ደግሞ ብ ነች። ብ የበቤተሰብ ስንተኛ? ስድስተኛ። ከዚህ ጋር ምን ይላል? ብረት ብረት ብረት። ብ የበቤተሰብ ስንተኛ ብያችኋለሁ? ስድስተኛ። ረ የመጀመሪያ እና ት ደግሞ የተቤተሰብ ስድስተኛ በአንድ ላይ ብረት ብረት። ብክነት ብክነት ብክነት። እሺ ብሄር ብሄር። ብ የበቤተሰብ ስድስተኛ፣ ሄ የሀቤተሰብ አምስተኛ እና ር ደግሞ የረቤተሰብ ስድስተኛ በአንድ ላይ ብሄር ብሄር ይላል። እሺ ወደ መጨረሻው ስንመጣ ደግሞ እቺ ደግሞ ቦ ነች። የበቤተሰብ ስንተኛ? ሰባተኛ። ከባ የምትለየው ባ ማለት አራተኛ የበቤተሰቡን እግሩ ያጠረው የመጀመሪያው እግሯ ነው። በግራ በኩል ያለው እግሯ ያጠረ ነው ባ። ቦ ከሆነ ደግሞ የዚች ተቃራኒ ቦ የመጨረሻው እግሯ ያጠረ ማለት ነው። እቺ ማነች? ቦ ነች። ከዚህ ጋር ምን ይላል? ቦረና ቦረና። ና ማለት የነቤተሰብ አራተኛ ቦረና። ቦታ ቦታ ታ የተቤተሰብ አራተኛ ቦታ። ቦሌ ቦሌ። ሌ ማለት የለቤተሰብ አምስተኛ ቦሌ። ስለዚህ ቦረና፣ ቦታና ቦሌ የሚሉ ቃላቶችን ደግሞ ሰባተኛዋን የበቤተሰብን ወይም ደግሞ ቦ የምንላት ፊደልን እየተጠቀምን መስርተናል ማለት ነው። እንግዲህ በዛሬ ትምህርታችን ከበ ጀምረን እስከ ቦ ባሉት በሰባቱ በና ቤተሰቦቿ መሰረት እያደረግን ሶስት ቃላቶችን ዛሬ ተማምረናል። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። አማርኛና እንግሊዘኛ ሁሌም ቪዲዮ እየሰራሁ እዚህ ቻናል ላይ እለቃለሁ። እናንተ እየገባችሁ የምትፈልጉትን አይነት ትምህርት መከታተል ትችላላችሁ። ፊደላትን ከፈለጋችሁ ፊደላትን፣ ቃላት ከፈለጋችሁ ቃላትን፣ እንዲሁም ደግሞ የአማርኛ አረፍተ ነገሮችም እንደየፍላጎታችሁ መርጣችሁ ማንበብ ይቻላል ማለት ነው። ለዛሬ የነበረን ትምህርት ይሄን ይመስላል። መልካም ጊዜ ይሁንላችሁ። ባይ ባይ።